ሀገራችን ኢትዮጵያ ውስጥ ድሪል የተሰኘው ቫዮለንስ የበዛበት የሙዚቃ ስታይል በሰፊው እየተሰራጨ ይገኛል። በዚህ ሙዚቃ ምክንያትም አሜሪካኖች በጣም ብዙ ዋጋን እየከፈሉ ሲሆን በተለይም ኒውዮርክ እና ቺካጎ የሚገኙ የድሪል ራፐሮች ለብዙ ሰዎች ሞት ምክንያት ናቸው። ወደ ኢትዮጵያ ስንመጣም በቅርቡ የሊል ፒፒሲ ጓደኛ የሆነው ኤባ የተሰኘው ልጅ በፖሊስ እጅ ተገድሎ መገኘቱ ተሰምቷል። ይህም የሚቀጥል ከሆነ ለኢትዮጵያ ወጣቶች ከፍተኛ የሆነ ጨለማ ወደፊት ይዞ ይመጣል። በዚህ ቪዲዮም የድሪል ሙዚቃ እያስከፈለን ያለውን ዋጋ በሰፊው ነግራችኋለሁ። ላይክ እና ሰብስክራይብ እንዳይረሳ። የኢትዮጵያ ድሪል ሲባል አብዛኛው ሰው የሚመጣለት 49 ጌንጎች ናቸው። እነዚህ ራፐሮች በቅርቡ መጥተው የኢትዮጵያን ድሪል ብቻ ሳይሆን የራፕ ኢንዱስትሪውንም እያነጋነጉት ይገኛሉ። ሁሉም አባላት ከዚህ በፊት የሰሯቸው አሪፍ ስራዎች ቢኖራቸውም በቅርቡ ግን አንድ ላይ በመሆን እየሰሯቸው ያሉ ሙዚቃዎች በከፍተኛ ሁኔታ እየተደመጡ ይገኛሉ። የኢትዮጵያ ሕዝብ ለድሪል ብዙም እውቅና ባይሰጠውም በጊዜ ሂደት ግን ተወዳጅ እንደሚሆን አልጠራጠርም። አሁን ኢትዮጵያ ያለችበትን ጊዜም አሜሪካ የሚያሳለፈች ሲሆን ለመጀመሪያ ጊዜ አሜሪካ ውስጥ ድሪል እየተባለ ሲተዋወቅ ብዙም ሰው ጆሮ አልሰጠውም ነበር። ነገር ግን ከቆይታ በኋላ እየመጡ የነበሩ ዘፋኞች አሪፍ አድርገው ሙዚቃውን መስራት ሲጀምሩ የአሜሪካ ሕዝብ አቴንሽን ሰጣቸው። እየቆየም የአሜሪካን ድሪል በአሜሪካ ብቻ ሳይሆን በዓለም ደረጃ ተወዳጅ ሆነ። ነገር ግን ይህ ሙዚቃ ስታይል አንድ ላይ ይዞት የሚመጣው ከባድ የሆነ ቫዮለንስም አለ። አሜሪካ ውስጥም ይህ ነገር የተለመደ ቢሆንም ድሪል እየታወቀ ሲመጣ ደግሞ የሚሞቱ ሰዎች ቁጥር በጣም በዛ። የድሪል ዘፈኖችን አዳምጣችሁ ከሆነ አብዛኞቹ የሚሰሩት ስትሪት ላይ ጊዜያቸውን ባሳለፉ ጌንግስተሮች ነው። እነዚህ ራፐሮችም በህይወታቸው ምንም የሚያጡት ነገር ስለሌለ የሰዎችን ህይወት ከማጥፋት ወደ ኋላ አይሉም። ለምሳሌ በአሁኑ ሰዓት እስር ቤት የሚገኘውን የኬፍሎክን ሁኔታ ባጭሩ እንመልከት። ኬፍሎክ የኒውዮርክ አርቲስት ሲሆን አብዛኞቹ ሙዚቃዎቹ ላይም ስለገደላቸው ሰዎችና ንብረት ስለቀማቸው ሰዎች ይዘፍናል። በዚህ ምክንያትም እዛው ከተማ ውስጥ ብዙ ጠላቶችን አፍርቷል። አንድ ቀንም በጠዋት ተነስቶ ኢንስታግራም ላይ ላይቭ ይገባና ያለበትን ቦታ ተናግሮ ጠላቶቹ መጥተው እንዲገሉት ይነግራቸዋል። የኬፍሎክ ጠላቶችም ይህን ቪዲዮ ቢያዩም እንኳን ኬፍሎክ ያለበት ቦታ ግን ለመሄድ አልደፈሩም። ኬፍሎክም ከትንሽ ቆይታ በኋላ ከቤቱ ወጥቶ ወክ ማድረግ ጀመረ። እህቱ ጋር የሚገናኙና አንድ ላይ እየሄዱ እያለ አንድ ፀጉር ቤት ውስጥ ጠላቱን ይመለከታል። በደህንነት ካሜራ እንደተቀረጸውም ኬፍሎክ ዝም ብሎ እያለፈ ይታያል። ነገር ግን ጠላቱ የሆነው ሰው ከፀጉር ቤቱ ወጥቶ ወደ ኬፍሎክ ይሄዳል። ከዚህ በኋላ የተፈጠረው ነገር ሙሉ በሙሉ ባይረጋገጥም ፖሊስ እንዳለው ግን ኬፍሎክ ዞሮ ሲመለከት ጠላቱን ከኋላ ያየዋል። ወዲያውም ሽጉጡን ከጎኑ መዞ ደጋግሞ በመተኮስ ጠላቱን ይገለዋል። ወዲያውም ፖሊስ የደህንነት ካሜራውን ተመልክቶ ኬፍሎክን በቁጥጥር ስር ያዋለው ሲሆን እስካሁንም ኬፍሎክ ታስሮ ይገኛል። ይህ ክስተትም የድሪል ሙዚቃ ካመጣቸው ጥፋቶች ውስጥ አንዱ ሲሆን ወደ በኋላ ደግሞ ሌላ ነግራችኋለሁ። ይህን ቻናል ከድሮ ጀምሮ የምታዩ ከሆነም የድሪል ሙዚቃ ምን ያክል ከባድ ጉዳት እንዳለው ታውቃላችሁ። ወደ ኢትዮጵያ ድሪል ስንመጣም በጣም በሚያስፈራ መልኩ እያደገ ይገኛል። የኢትዮጵያ ድሪሎችን አዳምጣችሁ ከሆነም በጣም አስፈሪና አስደንጋጭ ሲሆኑ እነዚህ ግጥሞችም መሬት ላይ ወርደው በተግባር የማይፈጸምበት ምንም ምክንያት የለም። የጌንግ ቫዮለንስን የሚያባብሰው ዋነኛው ነገር ሶሻል ሚዲያ ነው። በተለይ እኛ ሀገር ቲክቶክ የተሰኘው ፕላትፎርም በከፍተኛ ሁኔታ ጌንግ ቫዮለንስን እያስፋፋ ይገኛል። ስለ ቲክቶክ ሲነሳም ቡራቡልን መጥቀስ ይቻላል። ቡራቡል ከመታሰሩ በፊት ቀኑን ሙሉ ቲክቶክ ላይቭ ላይ ነበር የሚያሳልፈው። በጊዜውም በጣም ብዙ ተመልካች የነበረው ሲሆን ብዙ ወጣቶችም የቡራቡልን ስታይል መከተል ጀመሩ። የአሜሪካ ራፐሮች ከኛ የሚለዩት እነሱ ለቫዮለንስ የሚጠቀሙት የኢንስታግራም ላይቭ ነው። አይታችሁ ከሆነም በጣም ብዙ ራፐሮች በዚህ የኢንስታግራም ላይቭ ምክንያት ህይወታቸው ጠፍተዋል። ለምሳሌ ዩሊዮ ፍሊዮን እንመልከት። ይህ ራፐር ፍሎሪዳ ብሎም ጃክሰንቪል ውስጥ በጣም የሚታወቅ ሲሆን ጭካኔ በተሞላበት ዘፈኑም ይታወቃል። በተለይም የገደላቸውን ራፐሮች የሚጠቅስበት ይህ ዘፈን ብዙ ሰዎችን ያስገረመ ሲሆን በዘፈኑም በራሱ እጅ የገደላቸውን ሰዎች አንድ ባንድ ይጠራል። ፍሊዮም አንድ ቀን 26ኛ ዓመቱን እያከበረ ኢንስታግራም ላይ ላይቭ ይገባል። ይህን ላይቭ የተመለከቱ የፍሊዮ ጠላቶችም ያለበትን ቦታ በማወቃቸው ታጥቀው ይመጡና በተደጋጋሚ ተኩሰው ገለውት ያመልጣሉ። እነዚህ ፕላትፎርሞችም መረጃን ለማሰራጨት አሪፍ ቢሆኑም ራፐሮች እየተጠቀሙበት ያለበት መንገድ ግን አደገኛ በመሆኑ ህይወታቸው እንዲያልፍ አድርጓል። ኢትዮጵያ ውስጥ ቲክቶክ ላይ ላይቭ እየገቡ የሚዛዛቱ ሰዎች በዝተዋል። የተለያዩ ሪከርዶችን አይታችሁ ከሆነም በጀማ ላይቭ እየገቡ የሚጣሉ ራፐሮች አሉ። ሁሉም ተራውን ይጠብቅ። ሰማ ያቺ ቀጭኗ ደግሞ የሰደበችኝ አላ ፀጉሯን በባልጩ ተላጭላታል። በጠርሙስ ነው መላጭላት። በደረቅ መላጭ መላጣ አድርጌ እንደውም እሷን እንደውም ቀርጬ ያሳያታል። ኖርማል ግራ እግሩ ላይ 4 ቦታ ቀኝ እግሩ ላይ 9። ይህ የሚቀጥል ከሆነም ለሀገራችን ወጣቶች በጣም ከባድ ሲሆን ከሙዚቃው እድገት ይልቅ በሰዎች ህይወት ላይ የሚደርሰው ጥፋት እየበለጠ ይሄዳል። ሌላው የድሪል ሙዚቃ ወደ ኢትዮጵያ ይዞ የመጣው ነገር አደገኛ የሆኑ ሱሶችን ነው። ሀገራችን ውስጥ በተለምዶ ሱስ የሚባሉት
እንደ ሲጋራና አልኮል ናቸው። ነገር ግን በአሁኑ ሰዓት ወጣቶች አልኮሎችን ንቀው ኦፒዮይዶችንና አደገኛ ስቲሙላንቶችን እየተጠቀሙ ይገኛሉ። የእነዚህን ድራጎች ምንነት በግልጽ ላስረዳችሁ። ኦፒዮይድ የሚባሉት ህመምን የሚቀንሱ ሲሆኑ ፔንኪለር በመባልም ይታወቃሉ። ብዙ ሰዎችም ከድብርትና ከጭንቀት ለመውጣት ሲሉ ቀን በቀን እነዚህን መድኃኒቶች ይወስዳሉ። አብዛኛውን ጊዜ አስተውላችሁ ከሆነም በስፕራይት ሃይላንድ ቀይ ከለር ያለው መጠጥ ራፐሮች ይጠጣሉ። ይህ መጠጥም ይባላል። ዓለማችን ላይ ያሉ ታዋቂ ራፐሮች የሚወዱት ይህ መጠጥ የማደንዘዝ መጠኑ በጣም ከባድ ሲሆን የወሰዳችሁት መጠንም በትንሹ ከጨመረ ኦቨርዶዝ ሆኖ እስከ ሞት ሊያደርሳችሁ ይችላል። ይህ ድራግ የሚሰራው ከተሰኘ የጉንፋን ሽሮፕና የተለያዩ ለስላሳዎች ጋር ነው። የለስላሳው ጥቅምም መጠጡን ስትጠጡት እንዳይመራችሁ ለማድረግ ነው። ይህን መጠጥ በስፋት ለዓለም ያስተዋወቀው ሊል ዋይን የተሰኘው ራፐር ሲሆን በዚህ ድራግ ምክንያትም ድምፁ ጎርንኗል። ስለ ድምፅ ካወራንም ፊውቸርን እንመልከት። ፊውቸር በጣም ጎርናና ድምፅ ካላቸው ራፐሮች ውስጥ አንዱ ነው። ይህ ራፐርም ሊን በጣም የሚወድ ሲሆን በተለያዩ ዘፈኖቹ ላይም ይህን መጠጥ ይጠራዋል። ሌላው ሀገራችን ውስጥ የተስፋፋው ድራግ በሲ የሚጀምረው አደገኛውና የሰዎችን ሕይወት በማጥፋት ዋነኛ የሆነው ድራግ ነው። መቼም ይህ ድራግ ምን እንደሆነ አውቃችኋል። እኔም ሀገራችን ውስጥ ይህ ነገር እንደተጀመረ ስሰማ በጣም ደንግጫለሁ። ምክንያቱም ይህን ነገር እንደወሰዳችሁት ከመጠን በላይ ራሳችሁን ትስታላችሁ፣ ደስታም ይሰማችኋል። ነገር ግን ከ30 ደቂቃ በኋላ ይህ ስሜት ይጠፋና ከባድ ድብርት ውስጥ ትገባላችሁ። ለዚህም ነው አብዛኛው ሰው ቶሎ ቶሎ ለመደሰት እያለ ሱሰኛ ሆኖ የሚቀረው። አብዛኛውን ጊዜ በአፍንጫ የሚወሰደው ይህ ነገር እንኳን እንደኛ ላለ ደሃ ሀገር ይቅርና ውጮች እንኳን ሊቆጣጠሩት ያልቻሉት ከባድ ድራግ ነው። እኛ ሀገር ውስጥ ያሉ የድሪል ራፐሮች ገና ስራዎቹና ሀያዎቹ ውስጥ በመሆናቸው ለእነዚህ ነገሮች ተጋላጭነታቸው በጣም ሰፊ ነው። ለምሳሌ ቡራቡል ቲክቶክ ላይ ላይቭ በሚገባበት ሰዓት ሁሌም የሚያጨስ ሲሆን የተለያዩ አደገኛ መድኃኒቶችንም ሲወስድ ታይተዋል። እነዚህ ድራጎችም አስተሳሰብን ስለሚቆጣጠሩ መጥፎ ውሳኔ እንድትወስኑ ያደርጓቸዋል። አሁን ደግሞ የኢትዮጵያን ድሪል እድገት እንመልከት። ኢትዮጵያ ውስጥ ቀን በቀን አዳዲስ የድሪል ሙዚቃዎች ይለቀቃሉ። ብዙ ተሰጥኦ ያላቸው ዘፋኞችም ብቅ ብቅ እያሉ ሲሆን እንደነ ቴዲዮ ያሉ ትልቅ ራፐሮችም ድጋፍ ቢያደርጉላቸው ከፍተኛ ደረጃ መድረስ ይችላሉ። የኢትዮጵያ ድሪል እድገትን ካነሳን ኤፔክስ ኢንተርቴንመንትን መጥቀስ ግድ ይለናል። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ ሳይፈር ያዘጋጀው ኤፔክስ ኢንተርቴንመንት በጣም ብዙ ተሰጥኦ ያላቸውን ልጆች ለህዝብ አስተዋውቀዋል። እንደነዚህ አይነት ፕላትፎርሞችም የአርቲስቶችን ችሎታ ወጥቶ ለህዝብ ለማስተዋወቅ ትልቅ ሚና አላቸው። ኢትዮጵያ ውስጥ ምርጥ ስለምላቸው ራፐሮች ላውራና ይህን ቪዲዮ ልቋጨው። ከሰሞኑ ሀገራችን ላይ ልዩ የሆኑ ራፐሮች መጥተዋል። እነዚህም 49 ጌንጎች ሲሆኑ በዚህ ውስጥም ሴንት ሞሰስ፣ ያንግ ሲጄ እና ሊል ፒፒሲ የተሰኙ ምርጥ ራፐሮች አሉ። በተለይ ሊል ፒፒሲ የተሰኘው ልጅ የኒውዮርክ ድሪል ቫይብን ወደ ሀገራችን ያመጣ ሲሆን የሚለብሳቸው ልብሶችም በጣም ይመቹኛል። ሌላው ምርጥ የድሪል ራፐር ደግሞ ልጄም ነው። ይህ ራፐር ኢትዮጵያ ውስጥ የድሪል ምንነት ሳይታወቅ መዝፈን የጀመረ ሲሆን ጽድት ያለ ስራን በመስራትም ይታወቃል። የኢትዮጵያ ድሪልም በእንደዚህ አይነት ራፐሮች ተደግፎ ያለ ሲሆን ለወደፊትም ትልቅ ደረጃ እንደሚደርስ እርግጠኛ ነኝ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።